ኢትዮጵያ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎችን ስትገመግም ኢንዱስትሪ የ13% እድገት በማስመዝገብ ቀዳሚ ሆኗል። የአገልግሎትና ግብርና ዘርፎች ደግሞ ይከተሉታል። በዚህ መልኩ በ100 ቀናቱ አጠቃላይ የ9.2% ኢኮኖሚያዊ እድገት እንዲኖር የበኩላቸውን ሚና ተጫውተዋል። በብር ሲሰላ 15.1 ትሪሊየን ብር ማለት ነው። በአገር ውስጥ ጠቅላላ ምርት አስተዋጽኦቸው ሲመዘኑ ደግሞ የኢንዱስትሪ ዘርፍ የ3.7% አስተዋጽኦ አበርክቷል። አገልግሎት የ3.1 እና ግብርና የ2.3% አስተዋጽኦ ነበራቸው። በአጠቃላይ የተመዘገበው ኢኮኖሚያዊ እድገት ኢትዮጵያ ለሰነቀችው አፍሪካዊት የብልጽግና ተምሳሌትነት ውጥን መሳካት ማሳያ ሆነዋል። ኢኮኖሚ እድገቱ አሁን እንደምናየው 9.2% ሆኗል። የአመቱ እድገት በዚህ ግብርና 7.3% አድጓል። በአመቱ ኢንዱስትሪ 13% በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5% አድጓል። ዘንድሮ የተመዘገበው ኢኮኖሚ እድገት እንደሚያሳየው ወደ ደብል ዲጂት ትራጀክተሪ እየተመለስን ወይም መመለስ እየጀመረን መሆኑን ነው። ወደ አፍሪካዊት የብልጽግና ተምሳሌትነት በ10 አመት እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን የተሳካ ጉዞ እንደሆነ ማየት ይቻላል። የማክሮ ኢኮኖሚ ማሻሻያው የታቀደለትን ግብ እያሳካና ለኢኮኖሚ እድገቱ ብርታት እየሆነ እንደሚገኝ ተነግሯል። ቀደም ባሉት ጊዜያት የዋጋ ግሽበቱን በመምራት የሚታወቀው የምግብ ዋጋ መቀነስ በማሳያነት ተወስዷል። የገንዘብ ፖሊሲ፣ የሸቀጦች ድጎማን የመሳሰሉ ተግባራት ደግሞ ገበያውን ለማረጋጋት በብዙ ማገዛቸው ተነግሯል። በማክሮ ኢኮኖሚ ሪፎርም ውስጥም ሆነን በፊስካል ፖሊሲም በገንዘብ ፖሊሲም በምርት አቅርቦት ሌሎች አስተዳደራዊ ስራዎችንም በማሻሻል በሪፎርም ውስጥ እንዳለ ሀገር ሳይሆን ከዛ በተሻለ ሁኔታ የዋጋ ግሽበትን ማረጋጋት ተችሏል። ዘላቂ የሆነ የበጀት ጉድለት አሸፋፈናችን፣ የተመረጡ ሸቀጦችን የደጎመን መቆየታችን፣ የገንዘብ ፖሊሲያችን በተለይ የበጀት ጉድለትን ቀድም እንዳልኩት ዘላቂ በሆነ ፋይናንስ ማድረግና ብሔራዊ ባንክ የሚጠበቅበትን ሬጉሌተሪ ሮል እየተጫወተ መሆኑ፣ የኦፕን ማርኬት ኦፕሬሽንስ ገንዘብ ገበያው ሲበዛ ሞፓፕ የማድረግ ስራ፣ የባንኮች የብድር ጣሪያም ኢኮኖሚውን ሳይጎዳ ግን ሂታፕ እንዳያደርግ ከማድረግ አኳያ የራሱ ሚና ተጫውቷል። ለእድገት ጥራት ማሳያዎቹ የግብርናና ኢንዱስትሪ ዘርፎች መሆናቸውን የሚገልጹት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከዚህ ረገድ አበረታች እድገት እየተመዘገበ እንደሚገኝ ገልጸዋል። ታዲያ በተያያዘው የ2018 በጀት ዓመት ኢትዮጵያ እነኚህ ዘርፎቿ ብርታት ሆነዋት ኢኮኖሚዋ በ10.2% እንደሚያድግ ትንበያ ተቀምጦላታል። የህዳሴ ግድብ መጠናቀቅ ብሎም የማዳበሪያና ጋዝ ፋብሪካዎችን ያጠቃለሉ የጉባ ብስራቶች በትንበያው ታሳቢ ከተደረጉት መካከል ናቸው። በ2018 10.2% የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። አዳዲስ ወደ ስራ የሚገቡ ፕሮጀክቶችን እና የማዕድን ምርቶች ግብ ነው። ከማዕድን አኳያ ወደ ስራ የሚገቡ በቅርብ ትልልቅ ፋብሪካዎችና ፕሮጀክቶች አሉ። ወደ ግንባታም የሚገቡ በቅርብ የነዳጅ የጋዝ የማዳበሪያ ፕሮጀክቶች ወደ ስራ መግባታቸው የራሳቸው አስተዋጽኦ ይኖራቸዋል።